ይህ አዋዜ ልዩ ሰበር ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን ከነገ በስቲያ በቀዩ አደባባይ በታላቅ ወታደራዊ ሰልፍ የሚያከብሩትን የሁለተኛው የዓለም ጦርነት ድል 80ኛ ዓመት ዝግጅታቸውን ባጧጧፉበት ወቅት የበዓሉ ዋና የክብር እንግዳ የቻይናው ፕሬዝደንት ሺ ጂንፒንግ በዛሬው ዕለት ሞስኮ እንደሚገቡ ተሰማ። ፕሬዝደንት ሺ ጂንፒንግ የበዓሉ ዕለት ከፕሬዝደንት ፑቲን ጋር ትከሻ ለትከሻ ገጥመው የድሉ ተካፋይ ከመሆን ባለፈም ጥብቅ ወዳጃቸው በሆነችው ሩሲያ የ4 ቀናት ቆይታ ያደርጋሉ። ቆይታቸውም በሞስኮና በቤጂንግ መካከል ያለውን መተማመን ያጠልቀዋል ተብሏል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አሜሪካ ትቅደም ዲፕሎማሲ ዓለም አቀፋዊ ቃል ኪዳኖችን ባናወጠበት በአሁኑ ወቅት የፕሬዝደንት ሺ የሞስኮን የድል በዓል ዝግጅት ሁሉ መታደም በሁለቱ መካከል ያለውን ጠንካራ ግንኙነት አመላካች ነው ተብለዋል። በራሽያ ክብረ በዓል ላይ የብራዚሉ ፕሬዝደንት ሉዊዝ ኢናቺዮ ሉላ ዳ ሲልቫ፣ የቬትናሙ ፕሬዝደንት ላምና የቤላሩሲያ መሪ አሌክዛንደር ሉካሼንኮ በእንግድነት ከሚገኙ መካከል የሚጠቀሱ ናቸው። በደማቁ የሚከበረውን የድል ክብረ በዓል ይበልጥ ለማድመቅ የቻይና ሕዝባዊ አርነት ሰራዊት የክብር ዘብም በቀዩ አደባባይ አርማውን ከፍ አድርጎ በቁፍጥን ወታደራዊ እርምጃ ይቀላቀላል ተብለዋል። ፕሬዝደንት ቭላዲሚር ፑቲን በዚህ ሁኔታ በደማቅ ለማክበር የተሰናዱትን ይህን የድል በዓል አስመልክተው የ3 ቀን የተኩስ አቁም እንደሚያደርጉ አስታውቀዋል። ዩክሬንም ፈለጉን እንድትከተል ቢያሳስቡም ኪየቭ ግን በእጅ አላለችም። ይልቁንም ፕሬዝደንት ዘለንስኪ የራሽያን የድል በዓል ለመታደም የምትሄዱ ክቡራን ሆይ ተጠንቀቁ፣ በራሽያ ግዛት ውስጥ ለሚሆነው ማንኛውም ነገር ኃላፊነት ልንወስድ አስችልም ማለታቸው ይታወሳል። ከቀናት በፊት ክሬምሊን ይህንን ዛቻ ነው ብለዋለች። አሁን በቅርቡ በዩክሬን ሰው አልቦች ጥቃት ተነሳ በሞስኮ የሚገኙ አየር ማረፊያዎች ለሰዓታት ተዘግተው እንደነበረ የሚታወስ ነው። ዳንኤል፣ በዜናውም ላይ ሰምተዋል። የዩክሬኑ ፕሬዝደንት ራሽያም ዛቻ ብላ የወሰደችው ነገር በጣም አደገኛ ነው። የራሽያ የድል ቀን የሚከበረው ከነገ በስቲያ ያው በፈረንጅ ሜይ 9 ነው። ከዛሬ ጀምሮ ዛሬን ጨምሮ ነገንና እስከ በዓሉ ቀን ድረስ ለ3 ቀናት የሚቆይ የ72 ሰዓታት የተኩስ ማቆም እንዲደረግ ራሽያ ጠይቃ ነበረ። እሷ ተኩስ አቆማለች። በእንደዚህ 3 ቀናት ውስጥ ሰራዊቷ ውጊያ ላይ አይሳትፍም፣ ተኩስ ያቆማል እና ይህንን የተናጠለ የተኩስ ማቆም እርምጃዋን ተከትሎ ዩክሬንም በተመሳሳይ ሁኔታ ተኩስ በማቆም እንድትቀላቀል ጠይቃ ነበረ። አሁን ዩክሬን ያንን አልተቀበለችም። እንደውም አሁን በግልጽ እንደሰማኸው ዘለንስኪ በሌላ አነጋገር ባጭሩ እነዚህ የተባሉት የውጭ ሀገር መንግስታት መሪዎች በበዓሉ ላይ ለመገኘት ለመታደም የሚመጡ ሊደርስባቸው የሚችል ነገር ካለ ኪየቭ ወይም ደግሞ የእሳቸው መንግስት ተጠያቂ ሊሆን እንደማይችል የገለጹት። ይሄ ለምሳሌ ያክል አሁን ባለፈው ከ2 ቀን ከ3 ቀን በፊት የተመሳሳይ ከባድ የሰው አልቦች ጥቃት አድርጋ ነበረ። የነዚህን ሰው አልቦች ጥቃት ዩክሬን የምትገልጸው የራሽያን በሀገሯ ከተሞችና ተቋሞች ላይ ያላቋረጠ ድብደባ የማድረግ አቅሟን የማዳከም ያለችውን ጥቃት ነው ያካሄደችው እና በዚህ መካከል ይህን የሰው አልቦች ወጀብ በመመለስና በመቆጣጠር ሂደት ውስጥ ሞስኮ ውስጥ አየር ማረፊያዎችን መዝጋት የግድ ብሎ ነበረ። ምክንያቱም አየር ማረፊያ ውስጥ ካረፈ ወይም ደግሞ የአውሮፕላኖች እንቅስቃሴ ካለ አየር ላይ አውሮፕላኖች ጉዳት ሊደርስባቸው ይችላል። ስለዚህ ሞስኮ የሚገኙ አየር ማረፊያዎች በሙሉ ለሰዓታት ነው የተዘጉት። ሰው አሁን አስበው አሁን ለምሳሌ ዛሬ ይገባሉ የቻይናው ፕሬዝደንት የብራዚሉ እንዲህ እያለ። ስለዚህ አሁን በዚህ ሰዓት ላይ
ዩክሬን ተመሳሳይ ጥቃት ብታካሄድ የቻይናውን ፕሬዚደንት የያዘው አውሮፕላን አደጋ ውስጥ ሊወድቅ ይችላል ማለት ነው። እንግዲህ በዚህ መንገድ ነው የምትረዳው ዩክሬን። ምክንያቱም ዩክሬን እኔ የማውቀው ተኩስ አቁም የለም ነው። ስለዚህ ራሽያ ይህን ነገር ዛቻ ነው ወይ ምን ማለት ነው? አንድ የሆነ ነገር አድርጋለሁ ከዝግጅቱ ጋር በተያያዘ ወይም የሚመጡት እንግዶች ላይ አደጋ አደርሳለሁ እንደማለት የሚቆጠር ነው በሚል ያዘችው እና አደገኛ ሁኔታ ነው ብዬ አስባለሁ። በተረፈ የቻይና ፕሬዚደንት በሁለቱ ሀገሮች መካከል ጦርነት ከተጀመረ 3 ዓመት ውስጥ ለሶስተኛ ጊዜ ወደ ሞስኮ መምጣታቸው ነው። በተለይ አሁን እንደምታውቀው ከአሜሪካ ጋር በታሪፍ ጉዳይ የገቡት የንግድ ጦርነት ባለበት ሰዓት ቻይና በይበልጥ ከራሽያ ጋር ያላትን ግንኙነት ማጠናከር ያለባት ሰዓት ነው። አንደኛ ዶናልድ ትራምፕ ከዩክሬን ጦርነት መቆም ጋር ወይም እያራመዱ ካሉት የሰላም ጥረት ጋር በተያያዘ በራሽያና በአሜሪካ መካከል ያለውን ግንኙነት የማሻሻል እንደዚሁም ደግሞ ሌሎች ኢኮኖሚያዊ ግንኙነት የመፍጠር ሰፊ እቅድ እንዳላቸው ነው የሚታወቀው። በቻይናና በራሽያ መካከል ያለው ግንኙነት እንደምታውቀው ስትራቴጂክ የሆነ በሁሉም ዘርፎች በማንኛውም መልኩ የብረት ጓንት የሆነ ግንኙነት መሆኑ ይታወቃል እና ስለዚህ አሜሪካ መጀመሪያ ላይ ከራሽያ ጋር ያሳየችው ከፍተኛ የመቀራረብ ሁኔታ በአንድ በኩል ለቻይና ስጋት እንደነበረ አይዘነጋም። ስለዚህ አሁን እነዚህን ሁኔታዎች ስጋቶች በሚያስወግድ መልኩ በሁለቱ ሀገሮች መካከል ያለውን መተማመን የማጥለቅ ዓላማ ያለው ነው ያሁኑ ጉብኝታቸው። የድል በዓሉ ላይ መገኘት ብቻ ሳይሆን በተጨማሪ ደግሞ ሁለቱ ሀገራት በአንጻራዊነት በአሜሪካ የትቅደም የፕሬዚዳንት ዶናልድ ትራምፕ ፖሊሲ ምክንያት በዓለም ላይ የተፈጠረውን ፖለቲካዊም ሆነ የንግድ የኢኮኖሚ ግንኙነቶች የቃል ኪዳን ግንኙነቶች ሾክ ነውጥ መሰረት አድርጎ በአንጻራዊነት የተረጋጋ ነውጥ አልባ እና ጉልበተኛነት የሌለበት በእኩልነት የሰከነ ግንኙነት ማድረግ የሚችሉ ኃይሎች ሆነው ራሳቸውን ለመከሰት በአደባባይ ለማውጣት የሚጠቀሙበት መድረክ ነው ተብሎ ይጠበቃል። ስለዚህ የቻይናው ፕሬዚደንት በዛሬው ዕለት ወደ ሞስኮ በመግባት በዋናው ከነገ በስቲያ በሚደረገው ዋናው የድል በዓል ላይ ብቻ ሳይሆን የድል በዓል አከባበር ዝግጅቶችን በሙሉ የሚታደሙት ዛሬና ነገንም ጨምሮ ከመሪዎቹ እርስ በርስ ከሚያደርጉት ንግግር በተጨማሪ ፕላስ ደግሞ የቻይና የክብር ዘብም የሰልፉ አካል እንዲሆን ያደረጉትና በጣም ግልጽ በሆነ ሁኔታ በቻይናና በራሽያ መካከል ያለው ግንኙነት ምን ያህል የተገመደ፣ ምን ያህል የጠነከረ፣ ምን ያህል የደነደነ መሆኑን የሚያሳይ ነው። አንድ ማሳያ ብነግርህ እንግዶቻቸውን ዝርዝር ሲሰጡ የሩሲያ ፕሬዚደንት ቭላዲሚር ፑቲን የቻይናውን ሺጂፒንግ የገለጿቸው ዋናው እንግዳይ ነው ያሏቸው። ዋናው የክብር እንግዳይ ነው ያሏቸው እና ስለዚህ በትልቅ የአንድነትና የህብረት ማሳያ ነው። ዓለም አሁን እንግዲህ ዩክሬን በዚህ ክብረ በዓል ላይ ለመተኮስ የሚያስችላት አቅም አለ ወይ? እንደገና ደግሞ ከዩክሬን ማስጠንቀቂያ ንግግር ጀርባ አሜሪካ ምናልባት ሳለችበት ወይ? ከባድ ጥያቄ ነው። ወይል አሜሪካ ባትኖርም ብዬ ነው የማስበው። እውነቱን ለመናገር አሁን በዩክሬን ጦርነት ላይ አሜሪካ ያው ዩክሬን የምታገኛቸው ወታደራዊ ድጋፎች እንደ በጆ ባይደን ጊዜ የተደረገላትን ከመስጠት መረጃ ከመስጠት ባለፈ አሁን አክቲቭሊ በዚህ ጦርነት ውስጥ አሜሪካ ፍላጎት ኖሯት
የዚያ አካል ሆና እየተዋጋች አይደለችም። ኢቭን አውሮፓውያኖችም እዚህ ውስጥ በዚህ መልኩ በተለይ ቀላል ነገር አይደለም። የቻይና ፕሬዚደንት ናቸው፣ የሌሎች የሀገራት መሪዎች ናቸው። እና እነዚህ የሀገራት መሪዎች ወደ ሞስኮ እየገቡ መሆኑ በሚታወቅበት ሁኔታ ያለፈውን አይነት በርካታ የሞስኮን አየር ማረፊያዎች ሊያዘጋ ግድ ያደረገ አይነት የሰው አልቦች ጥቃት ሞስኮ ላይ ትሰነዝራለች ብዬ ጨርሶ እምነት የለኝም። ዳንኤል፣ የኮመን ሴንስ ጉዳይ ነው። ከዚህ አይነት ኢንፋክት ይህንን ማለት ፈልገዋል ዘለንስኪ። ምናልባት ዘለንስኪ ፖለቲካ ይሆናል የተጫወቱት እንደዚህ ማለታቸው። በሌላ አነጋገር ወደ ሞስኮ የሚሄዱትን የሚታደሙትን የዓለም መሪዎች በተወሰነ መልኩ ቁጥራቸውን ለማመናመን አንዳንዶቹም እንዲቀሩ ለማድረግ ይቻል እንደሆን በሚል የተደረገ ሙከራ ብቻ አድርጌ ነው የማየው። ምክንያቱም የትኛውም ሀገር አሁን ለምሳሌ የቻይና ፕሬዚደንት ወደ አንድ ሀገር ሲሄዱ፣ ወደ ሞስኮም ሲሄዱ እንደሚታወቀው ራሽያና ዩክሬን ጦርነት ላይ ያሉ ሀገሮች ናቸው። ዩክሬን ደግሞ በዚህ በግልጽ በተቀመጠ ሁኔታ ራሽያ ውስጥ ሊፈጠር በሚችለው ነገር እኔ ጥያቄ አይደለውም ማለቷን እየሰሙ እያወቁ ዝም ብለው ወደ ሞስኮ ይሄዳሉ ብዬ አላስብም። አይ ቲንክ የኮመን ሴንስ ጥያቄ ነው። ለዩክሬን በየትኛውም በፊት ለፊትም በግልባጩም የሚያመጣላት ፋይዳ የለውም። ሪስኩም ከፍተኛ ነው እና የኮመን ሴንስ ጉዳይ ነው እና ጥቃቱ ልታካሄድ ትችላለች ዩክሬን ይህንን በዓሉን ለመረበሽ። ለምሳሌ ሌላ ቦታ ሌላ የራሽያ ግዛት ወይም አካባቢ ላይ ልታደርግ ትችላለች። ነገር ግን ሞስኮ ላይ ትርምስ ሊፈጥር የሚችል የእንግዶች አውሮፕላን የብራዚሉን በለው የቻይናውም ወይ የቤላሩሱን አውሮፕላን ማሳረፍ የማይችል በመጡበት እንዲመለሱ ሊያደርግ የሚችል ወይም ደግሞ አንዳች መራወጥ አይነት ነገር ሊፈጥር የሚችል ነገር ታደርጋለች ተብሎ አይታሰብም። ምንድነው ይሄ የኮመን ሴንስ ጉዳይ ነው። ምክንያቱም እንዲህ አይነት ነገር ለምሳሌ የቻይናው ፕሬዚደንትን ሊያደጋ ያጋለጠ ሁኔታ ብታደርግ ጦርነት ነው ተደርጎ የሚታየው። በቻይና ላይ የፈጸምከው የጦርነት እርምጃ ተደርጎ ነው የሚታየው እና እንዲህ አይነት ነገሮች ደግሞ በራሽያ በኩል ሊያሰጥ የሚችለው እርምጃ ይህ ነው። ከባድ ነው የሚሆነው፣ እጅግ ከባድ ነው የሚሆነው። ስለዚህ በዓሉ በሰላም ይጠናቀቃል የሚል እምነት ያለኝ። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ቀን። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።